ተንሱዬ እንዲያው እውነት እኔ ምን ልበልሽ? በእውነት እኔ ምን ልበላት ተንሱን? በእውነት በጣም ነው የምታሳዝነው ጋይስ። ይሄ ነገር ስራም ቢሆን ራሱ ይችል ነፍሰ ጡር እኮ ናት። አሁን ላይ እኮ መንከባከብ ነበረ የነበረባቸው። እውነት ለመናገር እንደዚህ ብራንክ እንዲትሰራ ተገዳ እንደዚህ መደረግ የለበትም። ይች ልጅ እየገፋች እኮ ነው፣ ሆዷን ካያችሁት ማለት ነው። ለምንድን ነው በዚህ ልክ እንደዚህ የምትሆነው? እኔ ግን የእውነት በፊት ስመለከተው አላዛር በጣም ለሴት ልጅ ክብር ያለውና የሚንከባከብ በቃ ትሪትሜንት የሚያደርግ ነገር ነበር የሚመስለኝ። እንኳንም ሄሉዬ ተገላገለች ብያለሁ። እውነት እንዲያው ተንሱዬ እንዲያው በምን ቀን ነው የገባሽው ሀቢብቲ? የእውነቴን ነው ምልሽ። እንዲያው ፈጣሪ ያው ህሏ ነው ለነገሩ። ያው እኛ አላሰብንበት ቦታ ላይ ነው የምንገኘውና ብቻ ግን ያሳዝናል። ዛሬ በጣም አሳዝናኛለች እውነት ለመናገር። ሰላም ጤና ይስጥልኝ ውድና የተከበራችሁ የአይን አለም ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ ደህና ነኝ እግዚአብሔር ይመስገን። የእውነት በዚህ ልክ እንደዚህ ማድረግ ተገቢ ነው ብዬ አላስብም። እውነት እናትም ተብዬዋ እንደዚህ ለነገሩ እናት አልፈርድብሽም ማለት ነው። ኧረ የእሱ ነው እኔ የገረመኝ ማለት ነው። እንደዚህ እየሆነች ፎቅ እየወጣች እየወረደች እየተገፈተረች ሰው ብር ነው የሚቀርመው ወይስ ለሚስቱ ክብር መስጠት ነው የሚቀርመው? እኔ እኮ ግራ ገባኝ። አላዛር ብር ነው መሰለኝ ዘመዱ ሳስበው እንደዛ ነው ማለት ነው። ያላዛር ሀሳብ ይሄ ነው። ብር ነው እንደ ዘመድህ የእውነት ለሚስት ክብር መስጠት ነው የሚቀርመው ወይስ ደግሞ ብር ነው የሚቀርምብህ? ኧረ በጣም ነው እንትን የምትለው ማርያምን ከሚባል በላይ በኢየሱስ ማርም ሲበዛ ይመራል ይላል ያገሬ ሰው። እውነት ነው፣ ማርም ሲበዛ ይመራል። ይቺ ልጅ አታሳዝንም? እንዲህ በመድኃኒዓለም እንደዚህ እየሆነች እንደዚህ እየተሆነ ስለምን ቪዲዮ ይሰራል? ሲጀመር እንደዚህ እንባሽን እያፈሰሽ እንዴ! አንዳንዴ መቸኮልም ዋጋ ያስከፍላል፣ መዘግየትም ዋጋ ያስከፍላል። ችግሩ እኮ ይሄ ነው ጋይስ። ስትቸኩሉም ከመቸኮል ይልቅንስ መዘግየት ይሻላል ብዬ ነው አሁን ላይ የተረዳሁት። ከመቸኮል ይልቅንስ መዘግየት ይሻላል ብዬ ተረዳሁ በተንሱ ሳይ ማለት ነውና ታማኝ ሆናለህ። እውነት ታማኝ ሆና ለአንተ ሚስት ለመሆን የልጅ ልትሰጥህ የተዘጋጀች ተንሱ እንደዚህ እያንከራተትካት ገና እረስማ ብቻ ምን ልበላችሁ ጋይስ፣ ምንም ሊያወሩት እራሱ ይደብራል ከሚባል በላይ። እንደዚህ መሆን ተገቢ ነው ብዬ አላስብም። ብቻ ግን ይደብራል። በአጠቃላይ እንደዚህ የሆነች ሆዷ እንደዚህ ሆኖ ትናንትና ናት ትናንት ወዲያ ገፈተረቻት እንዴ! ሰው ክብር የለም እንደ መድኃኒዓለም አባቴ ድረስልኝ። ለነገሩ ባልዮ ነው ሚስቱን ማስከበር የሚችለው። ለነገሩ እሱ ያላከበረሽን ሌላውስ ምኑ ያከብርሻል? ሀቢብቴ አንዳንዴ ህይወት እንደዚህ ናት። ተንሱ ገና ሮጠሽ ያልጠገብሽ ልጅ ገና እኮ ህፃን ናት ተንሱ። እውነት ለመናገር ሩጣ ያልጠገበች ልጅ ነበረች። ግን እርግት ያለችውና ከአንድ ሰው ጋር ረግታ ለመቀመጥ እሱን አፈቀረች። በቃ ልውለድ ምን እሰራለሁ አለች። የልጅ አባት ልታረገው ተዘጋጀች። የልጅ አባት ልታረገው ስትዘጋጅ እሱ ግን እንደዚህ ነው። በቃ እያችሁ አንዳንዴ ህይወት እንዲያሰባችኋት አትሆንላችሁም። እኛ ባልንባት መንገድ ቀርቶ በሌላ መንገድ ነው የምትሄደው ህይወትና ብቻ ምን ልበላችሁ። እናት እንዴ እናት ለልጇ እንደዚህ መሆን ጥሩ ነው እንዴ? ኧረ ወደዛ ድራማችሁ ይጥፋዘው። ድራማም ከሆነ የራሳችሁ ጉዳይ። ተንሱ እውነት እኔ አንቺ አሳዘነሽኝ ነው። ግን ክብርና ብር ነው የሚመርጠው ይመስለኛል። አላዛር ምርጫው ብር ነው ጋይስ። እንዴት ተረዳሁት? እንዲያወቅኩት ከሆነ ፈጣሪ ልብ ይስጥህ ነው የምለው። እኔ ሌላ ምንም አልልም። በተሻለሽ መጠን ራስሽን ጠብቂ ሀቢብቲ። እውነት የዝነግሽ ምክንያቱም አንዴ እርጉዝ ነሽ። እንግዲህ አንቺ ወደዛም ወደዚህም ማለት አትችይም። ባይሆን ኑሮ አርግፈሹ ትሄጂ ነበረ። ነገር ግን ያው ምንም ማድረግ አይቻልም። አንዳንዴ የመቸኮልም አለመቸኮልም ዋጋ ያስከፍላል ያልኳቸው ለዚህ ነው።